አብዛኛው እንግዲህ በተጨባጭ ያለውም የንግድ በተለይ ማታ የንግድ የጸጥታ አካላት ላይ በገንዘብ ነው 30 ሺህ 20 ሺህ ምናምን ብሎ እንደዚህ ነገሮች አሉ። ይሄ ከንግድ ግብረ ኃይሉ በጋራ ነው እየተገመገመ ያለው። በዚህ ከተማ ላይ ያለው የነዳጅ ስርጭት ንግድ ቢሮ ብቻ ሳይሆን በጣም ከተማ አስተዳደሩ ትኩረት ተሰጥቶ በትክክል ካንቲባችን ነው የንግድ ቁጥጥር ግብረ ኃይሉ እየተመራ ነው ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መርከቦች የሆርሙዝን የባህር ወሽመጥ በሰላም እንዲያቋርጡ ለማጀብ የተጀመረውን ኦፕሬሽን ለተወሰነ ጊዜ እንደሚያቋርጡ አስታውቀዋል። ይህንን ውሳኔ ያሳለፉት ከኢራን ጋር አጠቃላይ ስምምነት ላይ ለመድረስ ትልቅ እድገት በመታየቱ መሆኑን ገልጸዋል። ሩሲያ በዩክሬን ከተሞች ላይ የሰነዘረችው መጠነ ሰፊ ጥቃት፣ ዩክሬን ያቀረበችው የተኩስ አቁም ሰላም ጥሪ እናም የአሜሪካ ለዩክሬን የፈቀደችው አዲስ ቴክኖሎጂ ጦር መሳሪያ ድጋፍ ከ4 ዓመታት ለተሻገረ ጊዜ የተካሄደ ያለውን ጦርነት አዲስ ምዕራፍ ውስጥ ከተውታል። በማናቸው ምክንያት አግባብ ያለው አካል የንግድ ሕግ ድንጋጌዎችን መጣሳቸውን ሲያረጋግጥ ወይም በፍርድ ቤት ትዕዛዝ የንግድ ፈቃዱ ሲታገድ የንግድ ድርጅቱ ወዲያውኑ አግባብ ባለው አካል ይታሸጋል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን የዕለቱን ዜና ይዘን ቀርበናል። ከዜናዎቹ ጋር እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁ እንድትቆዩ ደግሞ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። በመዲናዋ ያለው የነዳጅ አቅርቦት እየተሻሻለ መምጣቱን የአዲስ አበባ ንግድ ቢሮ አስታውቋል። ናፍጣና ቤንዚንን ጨምሮ ዛሬ ረቡዕ ጠዋት ብቻ 4.9 ሚሊዮን ሊትር ነዳጅ መቅረቡ ተነግሯል። ከዚህ ባለፈ በህገወጥ የነዳጅ ግብይት የተገኘ ከ62800 ሊትር በላይ ነዳጅ እንዲወረስ መደረጉን ቢሮው ገልጿል። ሙሴ ከበደ ተጨማሪውን አዘጋጅቷል። የመካከለኛው ምስራቅ ቀውስን ተከትሎ የተፈጠረው የነዳጅ አቅርቦት እጥረት በኢትዮጵያም ተጽዕኖን ማሳደር ከጀመረ ሰነባብቷል። በአዲስ አበባ ባሉ ማደያዎች ረጃጅም ሰልፎችን ማየት የተለመደ ሲሆን በመዲናዋ ኢኮኖሚያዊ እንቅስቃሴ ላይ ያሳረፈው ጫናም በቀላሉ የሚታይ አይደለም። የገንዘብ ሚኒስትሩ አቶ አህመድ ሺዴ ከሳምንት በፊት የነዳጅ አቅርቦቱ ወደ ነበረበት መመለሱንና ምርቱን ከጅቡቲ ማጓጓዝ ተግባር እየተከናወነ መሆኑን መግለጻቸው ይታወሳል። የአዲስ አበባ ንግድ ቢሮ ኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ስርጭቱን አስመልክቶ እንደገለጹት በገንዘብ ሚኒስቴር መግለጫ ከተሰጠ በኋላ የነዳጅ አቅርቦት መጠኑ መሻሻል አሳይቷል። ከመግለጫው አስቀድሞ በቀን እስከ 1 ሚሊዮን ሊትር ወደ አዲስ አበባ ይገባ ነበር ያሉት ዳይሬክተሩ በዛሬው ዕለት ብቻ ናፍጣና ቤንዚንን ጨምሮ 4.9 ሚሊዮን ሊትር የነዳጅ ምርት ተሰራጭቷል ብለዋል። ከመግለጫ በፊት ስናይ በቀን 900 ሺህ 1 ሚሊዮን ብቻ ነው እየገባው ነበር። አሁን በየቀኑ እየጨመረ ነው ያለው። አሁን ምሳሌ ቤንዚን ስናይ ወደ 2.5 2 ሚሊዮን 585756 ነው። ይሄ ዛሬ ጠዋት የተወሰደ ነው። ናፍጣ ዛሬ ስናይ ወደ 2 ሚሊዮን 461000 ሊትር ነው ያለው ማለት ነው። ይሄ አጠቃላይ ስናይ ከተማ ላይ ያለው አሁን ቤንዚንና ናፍጣ አጠቃላይ ቶታል ስናይ ወደ 4.9 ሚሊዮን አካባቢ ከተማ ላይ አለ ማለት ነው። ይሄ ስናይ ይሄ በቂ ነው በቂ አይደለም። ሞር ግን ከመግለጫ በኋላ ስናይ በየቀኑ እየጨመረ ነው። አሁን እየተራገፈ ያለው መረጃ አልሰጠው። ከነዳጅ ስርጭቱ ጋር በተያያዘ ስለሚሰሙት ህገወጥ ተግባራትና የቁጥጥር ስራው ጥያቄ የቀረበላቸው አቶ አሸናፊም ሂደቱ ግብረ ኃይል ተቋቁሞ እየተመራ መሆኑን በማንሳትም ንግድ ቢሮውም ባለሙያዎችን በመመደብ ከዲፖች አንስቶ ስርጭቱን እየተቆጣጠረ ስለመሆኑ ገልጸዋል። በዚህም በንግድ ቢሮ በኩል ብቻ በህገወጥ የነዳጅ ግብይት የተገኘ ከ62800 ሊትር በላይ ነዳጅ እንዲወረስ መደረጉን ተናግረዋል። አብዛኛው እንግዲህ በተጨባጭ ያለውም የንግድ በተለይ ማታ የንግድ የጸጥታ አካላት ላይ በገንዘብ ነው 30 ሺህ 20 ሺህ ምናምን ብሎ እነዚህ ነገሮች አሉ። ይሄ ከንግድ ግብረ ኃይሉ በጋራ ነው እየተገመገመ ያለው ማለት። በዚህ ከተማ ላይ ያለው የነዳጅ ስርጭት ንግድ ቢሮ ብቻ ሳይሆን በጣም ከተማ አስተዳደሩ ትኩረት ተሰጥቶ በትክክል ካንቲባችን ነው የንግድ ቁጥጥር ግብረ ኃይሉ እየተመራ ያለው ማለት ነው። በጥብቅ ዲሲፕሊን ነው። ምሳሌ ስናይ ወደ 62812 አካባቢው ሙሉ በተለያየ ያልተፈቀደው ሰዎች በጃሪካን በበርሜል የተቀዳው በእኛ ደረጃ ላይ ቁጥጥር ስር ዋሉ ተሽጦ ወደ መንግስት ካዜና ገቡበት ሁኔታ ነው ያለው። ይሄ አጠቃላይ እስካሁን ስናይ ወደ 10 ሚሊዮን 995,522 የሚሆኑ ወደ መንግስት ካዜና ውስጥ ተሽጦ እንዲገቡ ተደርጓል ማለት ነው። ይሄ በንግድ ቢሮ ደረጃ ላይ ያለው
የአዲስ አበባ ንግድ ቢሮ ፍትሐዊና የተረጋጋ የግብይት ስርዓትን ለመፍጠር እየሰራ መሆኑን የገለጹት ዳይሬክተሩ የንግድ ቁጥጥር ሂደቱ በቢሮው ብቻ የሚከናወን ባለመሆኑ ህብረተሰቡ ህገወጥ የንግድ ተግባራትን ሲመለከት ለቢሮው ጥቆማ እንዲሰጥም ጥሪ አቅርበዋል። ቢሮ ብቻ የንግድ ቁጥጥሩ ሙሉ በሙሉ ከንግድ ገባ ደረጃ ላይ ያለው መቆጣጠር አይቻልም። በዋናነት ግን የህብረተሰባችን ሚና ትልቅ ሚና ስለሆነ ሞር በዚህ ደረጃ ላይ ያለው ህብረተሰባችን ማንኛውም የብልሹ አሰራር ከተገኘ ማንኛውም የንግድ ስርዓት ውስጥ ያለው ችግር ከተገኘ ህገወጥ ነገር ከተገኘ በዚህ 8588 ላይ ነፃ ስልክ ቁጥር ላይ ደውሎ መረጃ መስጠት ጥቆማ መስጠት ስለሚችል ህብረተሰባችንም በዚህ አጋጣሚ ይሄኛው ቢጠቀም ጥሩ ነው የምለው። ህብረተሰቡ ከአዲስ አበባ ኪንዳጅ ስርጭት ጋር በተያያዘ ያሉ መረጃዎችን በየዕለቱ ከቢሮ የማህበራዊ ትስስር ገጾች መከታተል እንደሚችልም አቶ አሸናፊ አክለው ገልጸዋል። በኢትዮጵያ ውስጥ ለኃይል መሰረተ ልማት የሚያገለግሉ ምርቶችን የሚያመርቱ ተቋማት ገበያቸው በአንድ ወይም ውስን መንግስታዊ ተቋማት ብቻ የተገደበ መሆኑ ተነግሯል። የግብዓት በቀላሉ አለመገኘት በማምረት አቅምና ፍላጎታቸው ላይ አሉታዊ ተጽዕኖ እያሳደረ እንደሚገኝም ተገልጿል። ደምሰው ሽፈራው በኢትዮጵያ አጠቃላይ የመሰረተ ልማት ግንባታ ስራዎች ላይ የሚያገለግሉ ግብዓቶች በአመዛኙ አሁንም ከውጭ ሀገራት በውጭ ምንዛሬ ተገዝተው የሚገቡ እንደሆኑ ይታወቃል። ከነዚህም መካከል የኃይል መሰረተ ልማት ማለትም የኤሌክትሪክ ኃይልን ከማመንጨት ጀምሮ ማህበረሰቡ ጋር እስከሚደርስበት ድረስ ያለው ሂደት በአብዛኛው ከውጭ በሚገቡ ቁሳቁሶችና ግብዓቶች የሚሰራ ነው። እነዚህን ምርቶች በሀገር ውስጥ ከመተካት አኳያ የተወሰኑ ባለሀብቶችና ተቋማት ወደ ዘርፉ በመቀላቀል ላይ እንደሚገኙ ገልጸዋል። በተለይም በኃይል ማስተላለፊያ ኬብሎች ምርት በኩል በቂ የሚባል የማምረት አቅም ያለ ቢሆንም የጥሬ ዕቃ እጥረት እንዳለባቸው ግን ይገልጻሉ። የተለየ ምክንያት ኖሮ ሳይሆን በበቂ ሁኔታ ማቅረብ ያልቻልንባቸው ሂደቶች አሉ። ያልቻልንባቸው ሂደቶች አንደኛ የፎሬን ከረንሲ ሀገራችን ላይ የኮፐር ጥሬ ዕቃ አይመረትም። ኮፐር አለ ተብሎ የሚታሰበው በሐረር ክልልና በትግራይ ክልል ላይ አለ ነው፣ በመንግስት በማይኒንግ ላይ ማለት ነው። ማይኒንግን ለማውጣት ከፍተኛ ኢንቨስትመንት የሚፈልግ ነው፣ ለአገሪቷ ከፍተኛ ዶላር የሚፈልግ ነው ማለት ነው። ያንን ማይኒንግ ለማውጣት የሚያገለግለው ሁለት ተቋማት፣ አንደኛ መንግስት በራሱ አይችለውም አሁን ባለበት ተግዳሮት ሁኔታ፣ ሁለተኛ ደግሞ ያሉት ባለሀብቶችም ወደዚህ ዘርፍ ላይ ለመግባት ከፍተኛ ኢንቨስትመንት ያሉት የሀገራችን ኢንቨስተሮች አነስተኛ ነው፣ ውስን በመሆናቸው ነው። ስለዚህ ያንን ነገር ወደፊት የሚስተካከል ከሆነ በበቂ ሁኔታ ተተኪ ከውጭ ሀገር የሚመጡ ጥሬ ዕቃዎችን አቁመው ለሀገሪቷ ብቻ አይደለም ለመላም አፍሪካ ለሌሎችም ሀገሮች ኤክስፖርት ማድረግ እንችላለን ማለት ነው። በሌላ በኩል ደግሞ አብዛኛዎቹ የመሰረተ ልማት ግብዓቶች በአንድ ወይንም በውስን መንግስታዊ ተቋማት የግዢ ፍላጎት ላይ የተንጠለጠለ መሆኑ ተቋማቱ በድፍረት ወደ ዘርፉ እንዳይገቡና የኪሳራ ስጋት ውስጥ እንደሚከታቸው አምራቾች ይገልጻሉ። ለአንዳንድ ተቋማት መሰረታዊ የሆኑ ግብዓቶችን ደረጃውን በጠበቀ መልኩ የማምረት ቁመና ያለ ቢሆንም ተቋማቱ ግን ከእነዚህ የሀገር ውስጥ አምራቾች ከመግዛት ይልቅ አሁንም የውጭውን የመፈለግ ልምድ እንዳላቸው ጠቁመዋል። ገበያው እንደ ሀገር አሁን ላይ ከኢትዮጵያ ኤሌክትሪክ ዩቲሊቲ ወይም ደግሞ ኢዩ በሚባለው ተቋም ከወራት በፊት 5 ሚሊዮን ፍላጎት ጨረታ አውጥቶ ነበረ። ለሱ የሚበቃ አቅም አለን። ፓርትነሮችንም ይኖሩናል፣ አብረን እንሰራለን ከፓርትነሮች ጋርና በኢዩ የሚፈልገው ስታንዳርድ መሰረት እናመርትላቸዋለን ማለት ነው። መቀበል የሚችለው የኢትዮጵያ ኤሌክትሪክ አገልግሎት ብቻ ነው። ይህ ደግሞ እኛ ላይም የራሱ ተጽዕኖ አለው፣ እንደ አንድ ብቻ መሆኑ ማለት ነው፣ ተወዳዳሪ ባለመኖሩ ማለት ነው። እንደዛም ቢሆን ግን ምርታችንን ከሌሎቹ ጋር ተወዳድረን ለማቅረብ የመንግስት ተቋም በመሆኑ አብረን ለመስራት ከነሱ ጋር ንግግሮችን እያደረግን ነው። ጥሩ ግንኙነትም አለ። ይህ በእንዲህ እንዳለ በተለይም እንደ ውሃና ኢነርጂ ሚኒስቴር ያሉና ትላልቅ አገራዊ የኃይል መሰረተ ልማቶችን የሚገነቡ መንግስታዊ ተቋማት በፍላጎታቸው መጠን ጥራትና የአቅርቦት አቅም ያላቸው ግብዓቶችን በአገር ውስጥ ለማግኘት እንደሚቸገሩ ይገልጻሉ። ኃይል ማመንጨትን ጨምሮ ብዙ በአገር ውስጥ ልንተካቸው የሚገቡ ምርቶች እንዳሉ የተገለጸ ሲሆን አሁን ላይም በተለይ እንደ ፀሐይ ኃይል ማመንጫ ያሉትን በአገር ውስጥ ምርት መሸፈን የሚያስችል አቅም አለመኖሩም ተነግሯል። ብዙዎቹን ምርቶች እዚህ ማምረት የምንችላቸው አሉ። ከማጣሪያዎች ጀምሮ የተለያዩ ቅድም ያነሳቸው የውሃን ብክነት በጣም ዲቴክት ሊያደርጉ የሚችሉ ትላልቅ ቫልቮች እነዚህ ሁሉ አሉ። ትላልቅ ከብረት ጋር የተያዙ ስራዎች እዚህ አሉ።
እና እነዚህ በአብዛኛው የሴክተር ኤሌክትሮሜካኒካል እቃዎችን ይጠቀማልና እነዚህ አይነት ስራዎች ወደፊትም በጣም ብዙ መሰራት እንዳለባቸው የምናስበው ነው የሚሆነው። ጋፖቻችንን በትክክል ይሞላል ብዬ አምናለሁ። አሁን ከውጭ የምናስገባቸውን እቃዎች በተለይ ከውሃ ጋር በተያያዘ ከሶላር ጋር በተያያዘ እና ደግሞ የተለያዩ ዲጂታል የሆኑ የመለኪያ መሳሪያዎች አሉ። እነሱንም ጭምር ወደፊት አስፋፍተን በደንብ መስራት አለብን። እሱ ላይ ብዙ የሚቀር ነገር እንዳለ አስባለሁኝ። ግን አሁን የምናያቸው ነገሮች በጣም ተስፋ ሰጪ ናቸው። ቢያንስ ግማሹን አካል ግማሹን የሚሆነውን ኢንቨስትመንት አገር ውስጥ ባለው ነገር መስራት እንደሚቻል በእኔ በኩል ግምት አለኝ። ከመሰረተ ልማት ባለፈ አጠቃላይ በኢትዮጵያ ውስጥ የሚመረቱ የኢንዱስትሪ ውጤቶች ለእይታ የቀረቡበት የኢትዮጵያ ታምርት አውደ ርዕይ ካሳለፍነው እሁድ ጀምሮ በአዲስ አፍሪካ ኮንቬንሽን ማዕከል እየተካሄደ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር አጠቃላይ ስምምነት ላይ ለመድረስ ተስፋ ሰጪ እድገቶች በመታየታቸው በሆርሙዝ የባህር ወሽመጥ የንግድ መርከቦችን ለማጀብ የተጀመረውን ወታደራዊ ዘመቻ ለጊዜው ማቋረጣቸውን አስታወቁ። የትራምፕን ውሳኔ ተከትሎ በጦርነቱ ምክንያት ከፍተኛ ደረጃ ላይ ደርሶ የነበረው የዓለም አቀፍ ድፍድፍ ነዳጅ ዋጋ በአጭር ጊዜ ውስጥ ቅናሽ አሳይቷል። ኃይለ ገብርኤል ታደሰ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ መርከቦች የሆርሙዝን የባህር ወሽመጥ በሰላም እንዲያቋርጡ ለማጀብ የተጀመረውን ኦፕሬሽን ለተወሰነ ጊዜ እንደሚያቋርጡ አስታውቀዋል። ይህንን ውሳኔ ያሳለፉት ከኢራን ጋር አጠቃላይ ስምምነት ላይ ለመድረስ ትልቅ እድገት በመታየቱ መሆኑን ገልጸዋል። ከዚህ የትራምፕ ውሳኔ ጥቂት ሰዓታት ቀደም ብሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ጉዳዩ ተናግረው ነበር። ሚኒስትሩ ሰኞ ዕለት ስለተጀመረው መርከቦችን የማጀብ ጥረት ዝርዝር መረጃን ሰጥተዋል። ይህ የባህር ወሽመጥ ግጭቱ ከተጀመረ ጊዜ አነስቶ ሙሉ በሙሉ በሚባል ደረጃ ተዘግቶ ቆይቷል። በዚህ ምክንያት 20 በመቶ የሚሆነው የዓለም የነዳጅ አቅርቦት ታግዷል። ይህ ሁኔታ ደግሞ ዓለም አቀፍ የኃይል ቀውስን በማስነሳት ላይ ይገኛል። ፕሬዚዳንት ትራምፕ ባወጡት ጽሑፍ ላይ የኢኮኖሚ ማዕቀቡ እንደቀጠለ መሆኑን አስገንዝበዋል። በጋራ በተስማማነው መሰረት እገዳው ሙሉ በሙሉ ተግባራዊ ሆኖ ይቀጥላል። ይሁን እንጂ ስምምነቱ ሊጠናቀቅና ሊፈረም ይችል እንደሆነ ለማየት ፕሮጀክት ፍሪደም የተሰኘውን ዘመቻ ለተወሰነ አጭር ጊዜ ይቋረጣል በማለት ጽፈዋል። ይህንን ውሳኔ ያሳለፉት በአደራዳሪነት እየሰራች በምትገኘው የፓኪስታን ጥያቄ መሰረት መሆኑንም አክለው ገልጸዋል። በጉዳዩ ላይ ከቴህራን በኩል የተሰጠ ምንም አይነት ምላሽ አልነበረም። ነገር ግን በኋላ ላይ የኢራን መንግስታዊ ሚዲያዎች ሁኔታውን እንደ ድል አድርገው ዘግበውታል። አሜሪካ ኦፕሬሽኑን ማቋረጧ ፕሬዚዳንት ትራምፕ በኢራን ጠንካራ አቋምና ማስጠንቀቂያ ምክንያት ያፈገፈጉበት መሆኑን ገልጸዋል። በተጨማሪም የባህር መስመሩን ለማስከፈት ያደረጓቸው ተደጋጋሚ ሙከራዎች ባለመሳካታቸው የተወሰነ ውሳኔ ነው ብለውታል። የኢራን ምክር ቤት አፈ ጉባኤና ዋና ተደራዳሪ የሆኑት መሐመድ ባጋር ጋሊባፍ በበኩላቸው በወሽመጡ ላይ ያለውን የአሜሪካን ድርጊት ኮንነዋል። አሜሪካና አጋሮቿ የባህር ላይ ደህንነትንና የኃይል አቅርቦት ሽግግርን አደጋ ላይ ጥለዋል ብለዋል። አሁን ያለው ሁኔታ ለአሜሪካ የማይታገስ መሆኑን እንደሚያውቁና ኢራን ግን ገና ጦርነቱን መጀመሯን ገልጸዋል። ከዚህም በተጨማሪ ኢራን የባህር ወሽመጡን ለማቋረጥ የሚፈልጉ መርከቦች አዲስ ሕግን እንዲያከብሩ አሳስባለች። መርከቦቹ ከቴህራን ፈቃድ ማግኘትና በተወሰነ መስመር ብቻ መጓዝ እንዳለባቸውም አስጠንቅቃለች። የትራምፕን ኦፕሬሽን የማቋረጥ መግለጫ ተከትሎ የዓለም ነዳጅ ዋጋ ከፍተኛ ቅናሽን አሳይቷል። ሰሞኑን ንረቱ ቀጥሎ የነበረው ዋጋ በአጭር ጊዜ ውስጥ ወደ ታች ወርዷል። የአሜሪካ ድፍድፍ ነዳጅ ዋጋ በ$2 ከ30 ሳንቲም በመቀነስ ለውጥን አሳይቷል። በዚህ ቅናሽ መሰረት የአንድ በርሜል ነዳጅ ዋጋ $107 ከ98 ሳንቲም ሆኗል። የነዳጅ ዋጋ መጨመር በአሜሪካ ሕዝብ የዕለት ተዕለት ኑሮ ላይ ከፍተኛ የሆነ ጫናን ፈጥሯል። የነዳጅ ዋጋው መጨመር በተለይም በህዳር ወር ለሚካሄደው የአሜሪካ አጋማሽ ዘመን ምርጫ በትራምፕ አስተዳደር ላይ ትልቅ የፖለቲካ ጫናን እያሳደረ እንደሚገኝ ተንታኞች ይናገራሉ። የዓለም አቀፉ የገንዘብ ተቋም ኃላፊ ስለ ጦርነቱ የኢኮኖሚ ተጽዕኖ ሲናገሩ ጦርነቱ ዛሬውኑ ቢቆም እንኳን የሚያስከትለው መዘዝ ሙሉ በሙሉ ለማስተካከል ከ3 እስከ 4 ወራትን ይወስዳል ብለዋል። ማክሰኞ ከትራምፕ የማህበራዊ ሚዲያ ጽሑፍ ቀደም ብሎ የአሜሪካ ከፍተኛ ባለስልጣናት ፈጽሞ የተለየ የሚመስል አቋምን ሲያንጸባርቁ ውለው ነበር። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የመከላከያ ጸሐፊው ፒት ሄግሴትና የጦር ኃይሎች አዛዥ ጄኔራል ዳንኬን ተከታታይ መግለጫዎችን ሰጥተዋል። ሶስቱም ኃላፊዎች ፕሮጀክት ፍሪደም የተሰኘው ዘመቻ የባህር ላይ ንግድን ነጻነትን እንደሚያረጋግጥ ሲገልጹ ነበር። ሩቢዮ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ወታደራዊ ዘመቻው ስለመጠናቀቁ አብራርተዋል። አሜሪካና እስራኤል የካቲት 28 በኢራን ላይ የጀመሩት ኦፕሬሽን ኤፒክ ፊሪ ዓላማውን ማሳካቱንም ገልጸዋል። ተጨማሪ ግጭት እንዲፈጠር እንደማይፈልጉና ጦርነቱ ማብቃቱንም አስታውቀዋል። የትራምፕ ዋነኛ ዓላማ ኢራን የኒኩለር መሳሪያ እንዳታለማ ማድረግ ነበር። እንዲሁም የባሊስቲክ ሚሳይል ፕሮግራሞቿና ለአጋሮቿ የምታደርገውን ድጋፍ ማስቆም ነበር። ኢራን የኒኩለር መሳሪያ መስራት ፍላጎት እንደሌላት ስታስተባብል ቆይታለች። በኒኩለር ስርጭት መከላከል ስምምነት መሰረት ለሰላማዊ ዓላማ ቴክኖሎጂውን የማልማት መብት እንዳላትም ትከራከራለች። ትራምፕ የኢራን ጦር ክፉኛ
መዳከሙን በኦቫል ኦፊስ ለጋዜጠኞች ደጋግመው ተናግረዋል። ሩቢዮም የአሜሪካና የእስራኤል ጥቃት የኢራንን ኢኮኖሚ ለትውልድ የሚቆይ ውድመት እንዳደረሰበት አብራርተዋል። የሀገሪቱ መሪዎች ራሳቸውን ወደ ጥፋት ከማምራት በፊት ቆም ብለው ማሰብ አለባቸው ሲሉም ተናግረዋል። ዩክሬን በራሷ ወገን ያወጀችው የተኩስ አቁም ስምምነት ተግባራዊ ሊሆን ጥቂት ሰዓታት ሲቀሩት ሩሲያ በሰነዘረችው ጥቃት ቢያንስ 28 ሰዎች መገደላቸው ተነግሯል። ዩክሬን እኩለ ሌሊት ላይ ተኩስ ለማቆም አቅዳ የነበረ ቢሆንም ሞስኮ በዛፖሮዥያ፣ ክራማቶርስክ እና ዲኒፕሮ ከተሞች ላይ የፈጸመችው የአየር ጥቃት በርካታ ንጹሐንን ለህልፈትና ለጉዳት ዳርጓል። ሚኪያስ ኃይሌ ሩሲያ በዩክሬን ከተሞች ላይ የሰነዘረችው መጠነ ሰፊ ጥቃት፣ ዩክሬን ያቀረበችው የተኩስ አቁም ሰላም ጥሪ እናም የአሜሪካ ለዩክሬን የፈቀደችው አዲስ ቴክኖሎጂ ጦር መሳሪያ ድጋፍ ከ4 ዓመታት ለተሻገረ ጊዜ እየተካሄደ ያለውን ጦርነት አዲስ ምዕራፍ ውስጥ ከተውታል። ትናንት ማክሰኞ በዩክሬን ምስራቃዊ፣ ሰሜናዊና ደቡባዊ ክፍሎች የተፈጸሙ ጥቃቶች በጦርነት ታሪክ ውስጥ እጅግ አስከፊ ከሚባሉ ተርታ የሚመደቡ መሆናቸውን ተነግረዋል። እንደ ዩክሬን ባለስልጣናት ገለጻ ሩሲያ 11 ስካንደር ኤም ባላስቲክ ሚሳይሎች እና 164 የጥቃት ድሮኖችን በመጠቀም በሰነዘረችው ጥቃት ቢያንስ 27 ሰዎች ሲገደሉ ከ80 በላይ የሚሆኑት ደግሞ ለከፍተኛ አካል ጉዳት ተዳርገዋል። እነዚህ ጥቃቶች የተፈጸሙት ዩክሬን በራሷ ተነሳሽነት ያቀረበችውና ከማክሰኞ እኩለ ሌሊት ጀምሮ ተግባራዊ የሚሆነው የተኩስ አቁም ስምምነት ሊጀመር ጥቂት ሰዓታት ሲቀሩት መሆኑ የሩሲያ የሰላም ፍላጎት ጥያቄ ውስጥ የሚከት ተደርጎ ተወስደዋል። በተለይም በክራማቶርስክ፣ በዛፖሮዥያ እና በቼርኒቭ ከተሞች ላይ የተሰነዘሩ ከባድ የቦምብ ጥቃቶች በንጹሐን ዜጎች መኖሪያ ቤቶችና በህዝብ መሰብሰቢያ ቦታዎች ላይ ያነጣጠሩ ስለመሆናቸው ሪፖርት ተደርገዋል። ፕሬዚደንት ቮሎዲሚር ዜሌንስኪ ይህንን ድርጊት የኮንኑ ሲሆን ሩሲያ ሰላም እንደምትፈልግ በንግግር ብትገልጽም በተግባር ግን የጥፋት እርምጃዎችን ያጠናከረች መሆኑን ዓለም ሊረዳው ይገባል ሲል ጥሪም አቅርበዋል። ሩሲያ የኃይል ጥቃት በመሰንዘር አካባቢው ላይ ጉዳት ካደረሰች በኋላ የሕክምና ባለሙያዎችና የአደጋ ጊዜ ሰራተኞች ለተረጂዎች ደራሽ ሆነው ሲመጡ በድጋሚ በዚያ ቦታ ላይ ሚሳኤል በመተኮስ የነፍስ አድን ሰራተኞችን ኢላማ አድርጋለች የሚል ክስም ቀርቦባታል። የዩክሬን ጠቅላይ ሚኒስትር ቪሊያ ስቬርዶንክ እንደገለጹት የሩሲያ ዋና ኢላማዎች የኤነርጂ ተቋማት፣ የነዳጅ የጋዝ መሰረተ ልማቶች እንዲሁም የባቡር መስመሮች ናቸው። በተኩስ አቁም ሂደት ላይ የተጋረጠው ትልቁ ፈተና የሁለቱ ወገኖች የተለያየ ፍላጎትና የዓላማ ግጭትም ነው። ዩክሬን ያቀረበች የተኩስ አቁም ሀሳብ ሰብአዊ ቀውስ ለመቀነስና ዘላቂ ሰላምን መንገድ ለመክፈት ያለመ እንደሆነ ብታሳውቅም ሩሲያ በኩሏ እንደ አውሮፓውያን አቆጣጠር ግንቦት 9 ቀን የሚከበረውን 81ኛውን የናዚ የድል በዓል ምክንያት በማድረግ ለ2 ቀናት ብቻ የሚቆይ የተኩስ አቁም አውጃለች። ይህ የሩሲያ ውሳኔ በዩክሬንና በምዕራባውያን ዘንድ እንደ ስልታዊ ማታለያ ነው የታየው። ሞስኮ የድል በዓል ሰልፉን ያለምንም ስጋት ለማካሄድና የጦር ኃይሏን መልሶ ለማደራጀት እንዲያመቻት የፈለገችው ጊዜያዊ እፎይታ እንጂ እውነተኛ ሰላም ፍላጎት እንደሌላት በትላንትናው ዕለት የፈጸመችው መጠነ ሰፊ ጥቃት ማረጋገጫ ሆኗል የሚል ወቀሳም ቀርቦባታል። የጦርነቱ አካሄድ አስፈሪ በሆነበት በዚህ ወቅት የአሜሪካ መንግስት የ$373.6 ሚሊዮን ግምት ያለው ጦር መሳሪያ ሽያጭ ማጽደቋ አነጋጋሪም ሆኗል። የዚህ ጥቅል የሆኑ ጥቂቶችም ናቸው። እነዚህ ቴክኖሎጂዎች ተራና በትክክል ኢላማን የማይመቱ ቦምቦች ወደ ዘመናዊ ረጅም ርቀት ተወንጫፊ ሳተላይት ጂፒኤስ የሚመሩ የተለያዩ መሳሪያዎች የሚቀይሩ ናቸው። ይህ ድጋፍ ዩክሬን ከሩሲያ አየር መከላከያ ክልል ውጭ ሆና ስልታዊ ቦታዎች፣ የጦር ሰፈሮችና የሎጂስቲክስ መስመሮችን በከፍተኛ ጥራት እንድትመታም ያስችላታል። የአሜሪካ የውጭ ጉዳይ ሚኒስትር ይህ ሽያጭ በክልሉ ያለው መሰረታዊ ወታደራዊ ሚዛን አይቀይረውም ቢልም በተግባር ግን ዩክሬን ራሷን ለመከላከል የሩሲያ እንቅስቃሴ አቅምን ለማዳከም የምታደርገውን ጥረት በእጅጉ ያጠናክረዋል። አሜሪካ ከጦርነት መጀመሪያ ጀምሮ እስካሁን ድረስ $187 ቢሊዮን የሚጠጋ ወታደራዊና ሰብአዊ እርዳታ ለዩክሬን መስጠቷ ዋሽንግተን ለኪየቭ ያላትን ድጋፍ የሚያሳይም ነው። ኮንግረሱ የዩክሬን ካውከስ አባላት የዩክሬን ተኩስ አቁም ሀሳብ እንደ የወይራ ዝንጣፊ ወይም የሰላም ፍላጎት ማሳያ አድርገው መውሰዳቸው በዲፕሎማሲው ረገድ ሩሲያ ላይ ጫና ለመፍጠር ያለመም ነው። ማርክ ሩቢዮ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ያደረጉት ውይይትም ቢሆን በከፍተኛ ደረጃ የዲፕሎማሲያዊ መስመሮች ክፍት መሆናቸውና የአሜሪካ በጦርነት ሂደት ላይ ያላትን ተጽዕኖ ለመጠቀም መፈለጓ እንደሚያሳይ ዲፕሎማሲ ላይ ረጅም ዓመት ልምድ ያላቸው ባለሙያዎች እየገለጹም ይገኛሉ። ይሁን እንጂ ሩሲያ በሀገር ውስጥ ኢንተርኔት አገልግሎት እስከ ማቋረጥና የድል በዓልን ሰልፏን እስከ መቀነስ መድረሷ በዩክሬን በኩል የሚሰነዘሩ ጥቃቶች በተለይም የድሮን ጥቃቶች በሞስኮ ላይ ከፍተኛ ስጋት መፈጠሩን የሚጠቁም ተደርጎም ተወስደዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ መካሄድ ጀምሯል። ጉባኤውን ያስጀመሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ
ብፁዕ ቅዱስ አቡነ ማትያስ በአሁኑ ወቅት የህዝብን ፍላጎት ማዳመጥ እንደሚያስፈልግና ለዚህም በጋራ መስራት እንደሚገባ ገልጸዋል። ህዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህን ማስፈን፣ ለኑሮ የሚበቃ ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ ነው ያሉት ፓትርያርኩ ህዝቡ የሚፈልገው ከተሟላለት የሚጠበቅበትን ከማድረግ ወደ ኋላ እንደማይልም አክለዋል። ሁሉንም ችግሮቻችንን በሰላምና በሰላም ብቻ ለመፍታት ተባበሩ፣ ከዚህ ውጭ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን ሲሉም በጉባኤው ማስጀመሪያ ንግግራቸው ጠቁመዋል። ፍርድ ቤቶች በቀበሌ ቤቶች ይዞታ ላይ የመዳኘት ስልጣን የላቸውም ሲል የፌዴሬሽን ምክር ቤት ገለጸ። ምክር ቤቱ ይህንን ያለው የፍርድ ቤቶች ሚና ተግዳሮትና መፍትሄው በሚል ከፌዴራል ጠቅላይ ፍርድ ቤት ዳኞች ከከፍተኛ መሪዎችና ከሕግና ፍትህ ኢንስቲትዩት ጋር ባካሄደው መድረክ ላይ ነው። ከቅርብ ጊዜ ወዲህ ፍርድ ቤቶች ከመንግስት የረጅም ጊዜ ይዞታዎችና ቤቶች ጋር በተያያዘ የምክር ቤቱን ውሳኔ ያላከበሩ ብያኔዎችን እየሰጡ ነው ያሉት የምክር ቤቱ አፈ ጉባኤ አገኘሁ ተሻገር፣ ይሁን እንጂ ፍርድ ቤቶች በየደረጃው የሚቀርቡላቸውን የቀበሌ ቤቶች ተብለው የሚጠሩ የረጅም ጊዜ የመንግስት ይዞታዎች ክርክርና ቤቱታ የመዳኘት ስልጣን የላቸውም ብለዋል። የመንግስት የተደረጉ የትርፍ ቤቶች ክርክርን የማየት ስልጣን በአዋጅ ቁጥር 110/87 መሰረት ለፕራይቬታይዜሽን ኤጀንሲ የተሰጠ እንጂ ለፍርድ ቤቶች የተሰጠ አለመሆኑም ተብራርቷል። ይህ መብትም በአዋጅ ቁጥር 572/2000 በይርጋ የታገደ መሆኑ ተጠቅሷል። በአዋጅ ቁጥር 1261/2011 መሰረት የፌዴሬሽን ምክር ቤት የሚሰጣቸው ውሳኔዎች የመጨረሻና እንደ ህገ መንግስቱ እኩል የሚታዩ ናቸው ተብሏል። በመሆኑም ከዚህ ትርጓሜ ጋር የሚቃረኑ የፍርድ ቤት ውሳኔዎች በህገ መንግስቱ አንቀጽ 9 መሰረት ተፈጻሚነት እንደማይኖራቸው አፈ ጉባኤው አስገንዝበዋል። የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል የማመንጨት እቅዱን 95.7 በመቶ ማሳካቱ ተገለጸ። ባለፉት 9 ወራት 13778 ጊጋዋት ሰዓት በማመንጨት የተያዘለትን እቅድ ማሳካቱን የጣቢያው ስራ አስኪያጅ አቶ ከማል አህመድ ገልጸዋል። ይህ ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ122 በመቶ ብልጫ ማሳየቱንም ስራ አስኪያጁ ጠቁመዋል። እንደ ሀገር ከመነጨው የኤሌክትሪክ ኃይል ውስጥ ግድቡ ብቻውን 51 በመቶ ድርሻ እንዳለው የተነገረ ሲሆን ለዚህም ወደ ስራ የገቡ የተርባይኖች ቁጥር መጨመር አስተዋጽኦ እንዳደረገ ተገልጿል። በበጀት ዓመቱ ቀሪ ቀናት ውስጥ ተጨማሪ 4700 ጊጋዋት ሰዓት ኃይል ለማመንጨትና በዓመቱ የታቀደውን 18477 ጊጋዋት ሰዓት ለማሳካት ርብርብ እየተደረገ መሆኑንም የኢትዮጵያ ኤሌክትሪክ ኃይል በማህበራዊ ትስስር ገጹ አስታውቋል። የአፍሪካን የዕዳ ጫና ለመከላከል አስቸኳይና የተቀናጀ እርምጃ እንዲወሰድ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ጥሪ ያቀረበ። በአዲስ አበባ እየተካሄደ በሚገኘው ሁለተኛው የአፍሪካ ሉዓላዊ የፋይናንስ ፎረም ላይ ጥሪውን ያቀረቡት የኮሚሽኑ ዋና ጸሐፊ ክላቨር ጋቴቴ አሁን ላይ አፍሪካ የምታስመዘግበው የኢኮኖሚ እድገት የ1.2 ትሪሊዮን ዶላር የውጭ ዕዳ ጫና ስጋት እንደተጋረጠበት ገልጸዋል። በአሁኑ ወቅት ቀውስ ውስጥ የሚገኙ 7 ሀገራትን ጨምሮ 16 የአፍሪካ ሀገራት ለከፍተኛ የዕዳ ስጋት የተጋለጡ ሲሆን የአህጉሪቱ አጠቃላይ የውጭ ዕዳ 1.2 ትሪሊዮን የአሜሪካ ዶላር ደርሷልም ብለዋል። በዓለም አቀፍ የፋይናንስ ስርዓት ውስጥ የአፍሪካ ሀገራት የሚገመገሙበት መንገድ መዋቅራዊ ችግር ያለበት መሆኑን የጠቀሱት ዋና ጸሐፊው ሀገራቱ ከአቅማቸው በላይ የሆነ የብድር ወለድ እንዲከፍሉ እያደረጋቸው መሆኑን ጠቁመዋል። ችግሩን ለመቅረፍም ዘላቂነትን ማዕከል ያደረገ የዕዳ አስተዳደር ስትራቴጂ መቅረጽ፣ ተአማኒነት ያላቸው ተቋማዊና የመረጃ ስርዓቶችን መገንባት እንዲሁም የአፍሪካ የብድር ደረጃ መመዘኛ ኤጀንሲን ማቋቋም እንደሚገባ አሳስበዋል። ሰሜን ኮሪያ ከደቡብ ኮሪያ ጋር ዳግም ላለማዋሃድ በህገ መንግስቷ ላይ የነበሩትን አንቀጾች ሙሉ በሙሉ መሰረዟን አስታውቃለች። ይህ እርምጃ ሰሜን ኮሪያ ከደቡብ ኮሪያ ጋር ያላትን ድንበር በግልጽ ያመለክታል የተባለ ሲሆን አዲሱ ህገ መንግስት ደቡብ ኮሪያን እንደ ደቡባዊ ጎረቤት ሀገር የተለየችውን አስፍሯታል ተብሏል።
የደቡብ ኮሪያው ፕሬዝዳንት ሊ ጄ-ሚዩንግ በጉዳዩ ላይ ለውይይት ሀሳብ ቢያቀርቡም የሰሜን ኮሪያው መሪ ኪም ጆንግ ኡን ደቡብ ኮሪያን ዋነኛ ጠላት ብለው በመፈረጅ በማንኛውም መልኩ በግዛታቸው ላይ የሚደረግ ጥሰትን እንደማይታገሱ አስታውቀዋል። ይህ የህገ መንግስት ለውጥ ሁለቱ ሀገራት ለዓመታት የዘለቁበትን ጦርነት በማባባስ ዳግም የመዋሃድ እድላቸውን አጥብቦታል ሲል ቲአርቲ ዘግቧል። የንግድ ፍቃድ ምዝገባና የንግድ ስራ ፍቃድ አገልግሎት አሰጣጥ ስርዓትን ፍትሃዊ፣ ዘመናዊ፣ ቀልጣፋና ተደራሽ በማድረግ የንግዱን ማህበረሰብ ከንግዱ ስርዓት የሚጠበቀውን አገልግሎት እንዲያገኝ በማስፈለጉና በሌሎች ተያያዥ ምክንያቶች የንግድ ፍቃድ ምዝገባና የንግድ ስራ ፍቃድ ህግ ሊወጣ ችሏል። ለመሆኑ ፍቃዱን ለማግኘት የሚያስችሉ ነገሮች ምንድናቸው? ህጉስ ምን አካቷል? የሚለው የዛሬው ከጠበቃው ጋር ንግግራችን ትኩረት ነው። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የንግድ ምዝገባና የንግድ ስራ ፈቃድ አገልግሎት አሰጣጥ ስርዓት ፍትሃዊ፣ ዘመናዊ፣ ቀልጣፋና ተደራሽ በማድረግ የንግዱን ማህበረሰብና ከንግዱ ስርዓት የሚጠብቀውን አገልግሎት እንዲያገኝ የህግና የአሰራር ክፍተቶችን በመንደፍና እርካታን በማሳደግ በሀገሪቱ ሁለንተና ኢኮኖሚ ውስጥ የበኩል ሚና እንዲጫወት ማድረግ በማስፈለጉ የንግድ ምዝገባና የንግድ ፈቃድ አሰጣጥ በዘመናዊ ቴክኖሎጂ እንዲደገፍ በማድረግ የንግድ ስርዓት ለመረጃ አያያዝ አመች እንዲሆን ህገወጥ እንቅስቃሴ ለመግታት የሚያስችል ለመንግስት ለህብረተሰብና የሚመለከታቸው አካላት ተገቢውን መረጃ እንዲያገኙ በማድረግ በማስፈለጉ የንግድ ስርዓት ግልጽነት፣ ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገራዊ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገሪቱ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ ሆኖ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። የንግድ ስራ ፈቃድ የተሰጠው ነጋዴ ፈቃዱ በተለያየ ምክንያት ሊታገድ የሚችል ሲሆን እነዚህም የንግድ ስራውን የጤናና የጽዳት አጠባበቅ፣ የአካባቢ እንክብካቤ፣ የአደጋ መከላከልና የንግድ ዕቃውን ወይም የአገልግሎቱን የጥራት ደረጃ ካጓደለ፣ በህጉ የነጋዴ ግዴታዎች ተብለው የተቀመጡትን ደንቦች የጣሰ ከሆነ፣ አግባብ ያለው ባለስልጣን የሚጠይቃቸውን መረጃዎች በትክክለኛና በወቅቱ ያላቀረበ ከሆነ፣ የተሰጠው ወይም የታደሰው የንግድ ስራ ፈቃድ በሐሰተኛ ሰነድ ወይም ማስረጃ ተደግፎ መሆኑ ከተረጋገጠ፣ ወይም ፈቃዱን ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ፣ ባስመዘገበው የንግድ ፈቃድ አድራሻ ያልተገኘ ከሆነ፣ የንግድ ህጉን አዋጁን ለማስፈጸም የወጡ ደንብና መመሪያ ድንጋጌዎችን የጣሰ ከሆነ አግባብ ያለው ባለስልጣን የንግድ ስራ ፈቃዱን ሊያገደው ይችላል። የንግድ ህጉን በአዋጁ መሰረት የወጡ ደንብና የመመሪያዎችን ድንጋጌ በመጣስ የንግድ ፈቃድ የታገደ ከሆነ ወይም በማናቸው ምክንያት አግባብ ያለው አካል የንግድ ህግ ድንጋጌዎችን መጣሳቸውን ሲያረጋግጥ ወይም በፍርድ ቤት ትዕዛዝ የንግድ ፈቃዱ ሲታገድ የንግድ ድርጅቱ ወዲያውኑ አግባብ ባለው አካል ይታሸጋል። ጉዳዩ የሚመለከተው ባለስልጣን ፈቃዱ የታገደበትን ምክንያትና አሳማኝ በሆነ ጊዜ ውስጥ ጉድለቶችን እንዲስተካከሉ ሊወስድ ስለሚገባው እርምጃ ለባለፈቃዱ በጽሁፍ የሚያሳውቀው ሲሆን በተሰጠው የጊዜ ገደብ ውስጥ ጉድለቶችን አስተካክሎ ሲያቀርብ በንግድ ስራ ፈቃዱ ላይ የተጣለው እግድ ተነስቶ ስራ ላይ እንዲውል ያደርጋል። የንግድ ስራ ፈቃድ የሚሰረዝበትን ሁኔታዎች እንመለከታለን። የንግድ ስራ ፈቃድ የሰጠው ነጋዴ የንግድ ስራውን በራሱ ፈቃድ የተወ እንደሆነ የንግድ ስራ ፈቃድ የተሰጠው ወይም የታደሰው ፈቃድ በሐሰተኛ ሰነድ ወይም ማስረጃ መሆኑ ሲረጋገጥ የንግድ ስራ ፈቃዱ ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ በተሰጠው የጊዜ ገደብ ውስጥ ለንግድ ፈቃዱ እገዳ ምክንያት የሆኑ ጉድለቶች ያላስተካከለ ከሆነ የኪሳራ ውሳኔ የተሰጠበት ከሆነ የንግድ ስራ ፈቃዱን ያላሳደሰ ከሆነ አግባብ ያለው ባለስልጣን የንግድ ስራውን ፈቃድ ይሰርዛል። የንግድ ስራዎችን ለመስራት ፈቃድ ከማውጣት ይልቅ ፈቃድ መመለስ የበለጠ ዋጋ ስለሚያስከፍል ከወዲሁ ጥንቃቄ ማድረግ ያስፈልጋል የሚለው የዕለቱ ህገ ነክ ምክራችን ነው። አመሰግናለሁ።